ነግረሃታል እንጂ ምን ግደል ብላኛለች ብዬ እኔ ምን አውቅልሃለሁ ምን እንደሰማች አላቅም ግን መጣ ጽዮን ናት አይደል አድርጋለች ብላ ስትለኝ አዎ አልኳት ቆይ ምን ይሁን ብለህ ነው አዎ ያልካት ታዲያ አንቺ አይደለሽ እንዴ አዎ አድርጋለሽ ወይኔ ጽዮን እኔ ግደልልኝ እንጂ በአደባባይ አውጅልኝ ብያለሁ እንዴ ጽዮልሽ እኔ እኮ ለሰላም ብቻ ነው የተናገርኩት ሌላ ለማንም አልተናገርኩም ኧረ እባክህ ሰላም ማለት እኮ የግቢው ቢቢሲ ማለት ናት እሷ ሰማሽ ማለት ሁሉም የግቢ ተማሪ ሰሙ ማለት ነው እና ታዲያ ለምን መጣሽ ማታ ላይ ሀናን አግኝታት ነበር አይደል አዎ ምን ነው ያቺ ጽዮን ነቻ እንደዚህ እንድታደርግ ያስገደደች እሷ ለምን ታስገድደኛለች አቷሽን ቅዱስ ጽዮንን በደንብ ነው ማቃት አዎ ናት ግን በእናትሽ እንዳትነግሪያት አንቺ ደግሞ ምን አባሽ ልትሰሪ ነው እዚህ የመጣሽው መጨረሻሽንማ ያለው እንዴ ብዙ አስጠበቅሽኝ እኮ ምን ሆነሽ ነው ቆይ አንቺ ግን ለምን አትተኝ እንደዚህ በቀላሉማ አለቀሽ እንዴ ቆይ ግን ሜሮን ከባዩሽ ጋር ጸብነሽ ትላለህ ባትሰክር ነው ዘሪውን ደውሎ አላነሳም ያልከው ደውሎ ነበር እንዴ አሁን ጧት ደውሎ አንሳው ብለኝ አነሳውት አይደለም ምን ማ እኔ አንሱ ብዬ ረንዶ ምን ይሻላል አሲ እና ምን አሉት የጓደኛ ስልክ እኮ አልሰራም ብሎት ቢጨንቀው ቢጠበው እኮ ነው ወደኛ የደወለው እሱም እንደኛ ስልኩን እየሞከረ ነበር ማለት ነው አዎ በጣም ጨንቆታል ሲያናግረኝ በኋላ ሲመጣ አገናኙ ብሏል እንግዲህ ወይኔ ጉዳችን ግን ከየት አመጣን ነው የምናገናኘው መፈለግ ነው እንግዲህ ታስሮም ከሆነ በየፖሊስ ጣቢያው ታሞም ከሆነ በየሆስፒታሉ እንፈልጋለና እንዴ አንተ የምታጨሰው ጭንቀትህን እንዲያቀልልህ አይደል እና አሴርንም ጭንቀቴን ማቅለል ፈልጋለሁ አሁን ሲጋራውን ስጠኝ ሀና ያምሻል እንዴ ይሄ ነገር እኮ ላንቺ አይሆንም አንተ በእኔ ምክንያት እንዲየሆንክ ያየው ምንም የማይሰማኝ ነው እንደሚመስልህ እኔ ባንቺ ምክንያት አይደለም እንደዚህ እየሆንኩ ያለሁት ታዋክ ቃል ደሞታል ቆይ አሁን ምን ፈልገሽ ነው የመጣሽው ቆይ ግን አንተንም ተምቹንም እንደምታፈቅረኝ ስጠይቃችሁ ለምን ደበቃችሁኝ ቆይ በዛ ሰዓት እውነቱን እንድነግርሽ ነበር የጠበቅሽው ምን ሆኖ አፈቅርሻለሁ ነው የሚል እንዴ ማለት ለኔ ሲል ብዙ አደጋ ውስጥ የገባው እኔ ስለሚያፈቅረኝ እንደሆነ ነገረኝ እና ፍቅር እኮ ጥሩ ነገር ነው ችግሩን የቀድሜ ሌላ ግንኙነት ውስጥ ገብቻለሁ መጠየቅ አልነበረብኝም እኔ እኮ ስለማፈቅርሽ ነው እሺ በጣም ይቅርታ ይኸውልህ ካሁን በኋላ አፈቅርሻለሁ ቅብርጥሶ እያልክ ብትጃጃል ለግቢው ኃላፊ ሂጂ ሊደፍረኝ እየሞከረ ነው ብዬን ሂጂ ማሳግደሽ ከዛ ተከትይሽ ወደዚህ መጣ ቆይ እንዴት ባዩሽን እየተከታተልኳት ነበር ከዛ አንቺን አገኘች አንቺ ደግሞ ስለሷ ለማወቅ ተጠቅመኛለሽ ብዬ ነው ወደ አንቺ የመጣሁት እኔ ምንም አልጠቅምሽ ሜሮን አንድ ጥያቄ ልጠይቅሽ ምንድነው እሱ ግን ምንም ነገር እንድትዋሽኝ አልፈልግም እኮ ምንድነው ንገሪኛ ከባዩሽ ጋር አብረሽ እየሰራሽ ነው ወይስ እኔ ከባዩሽ ጋር አልሰራም አጋጣሚ ነው ያየሽ ሀና ቅዱስ በቀጠራት መሰረት ማታ ላይ ሊገናኙ ተቀጣጥረው ነበር ታዲያ ወደ ቀጠሮን ቦታ ስትሄድ የሚገናኙበት ቦታ ላይ ሳይመጣ ይቀራል ስልክም ስትደውልለት አያነሳም ጽዮን ሀናን ግደልልኝ ባለችው መሰረት እሷን ለመጉዳት ግን ባይፈልግም የውሃና ጅላጅል ስለሆነ ብቻ ድንጋይ ተሸክሞ ከሀና ኋላ እየተከተላት ነበረ ነገር ግን የሆነ ነገር ሲያደናቅፈው እሷም ወዲያው ዞር ስትል እግሯ ስር ተንበርክኮ ይቅርታ አርጊልኝና ከኤስራ እባክሽን ራቂ በማለት ይለምናታል የሀናም አባት አባባ አሴርን እየፈለጉት ነው ቱቦ ሳይቀራቸው ጎንበስ ብለው አሴር እዚህ ነው ወይ እያሉ ዙሪያውን በፍለጋ ላይ ናቸው ታዲያ የሀና አባት ያልገቡበት ቦታ የለም ፍለጋ ሊያገኙት አልቻሉም ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ለቤተሰቦች ሰላማችሁ ይብዛ በያላችሁበት ላይክ ሰብስክራይብ ሼር በማድረግ አበረታቱኝ እያልኩ ኖላዊ 111 ላይ እንገኛለን ታዲያ ጽዮን በሀና በጣም እየተንጨረጨረችና በቅናት ከኤስራ ጋር መሆኗን አልወደደችውም ሆኖም ቅዱስ ደግሞ ጽዮንን በጣም ስለሚወዳትና እሷ ያዘዘችውን ነገር እንዲያደርግላት ነግራው ነበረ እሱም ታዲያ እንደዚህ አይነት ነገር የሰው ግድያ ምን ያደርጋል በስማን በየረ በማለትም ታዲያ ለኔ ወንድ ማለት ሰውን ከገደሉ ብቻ ነው በማለትም ስትነግረው እሺ ብሎ ተስማምቶ ሀናን ቀጠሮ ይዟት ነበረ ታዲያ ከአባቷ ጋር አምሽታ ወደ ቀጠሮ ቦታ ስትሄድ ተቀጣጠርኩበት ቦታ ላይ ሳይመጣ ይቀራል ስልክም ስትደውልለት አያነሳም ሲጠራም ይዘጋባት ጀመር
ሰውየው ምን ሆኖ ነው ቀጥሮኝ ቀረ በማለት እሷም ወደ ቤት ለመሄድ ታመራለች። እሱም ድንጋዩን ተሸክሞ ከኋላ ሲከተላት ነበረ። ታዲያ ወደ ኋላና ወደፊት ሲቃኝ ድንገት ያደናቅፈዋል። ድምፅ ስትሰማ ወዲያውኑ ዞር ስትል ቅዱስ ነበረ። እሱም ታዲያ ቶሎ በድንጋጤ ብርክክ ብሎ እባክሽን ልለምንሽ፣ እባክሽን ከይስራ ራቂ በማለት ይለምናታል። ምን ማለት ነው? በረጋ መንፈስ ነገ እንነጋገራለን፣ እሺ በቃ ተነስ በማለት ከመሬትም እንዲነሳ ታደርጋለች። ታዲያ እሺ ብለሽኛል አይደል ወይ ሲላትም ነገ ደግሞ በተረጋጋ መንፈስ እናወራለን፣ አሁን ወደ ቤት ሂድ በማለትም ልጁ ምን ሆኖ ነው እያለች ወደ ቤቷ አምርታ የሀና አባትም ጉድጓድ ሳይቀራቸው ቱቦ ሳይቀራቸው አሴን በፍለጋ ላይ ናቸው። አሴ ሀና የስራን እወድሃለሁ ካለችው ጀምሮ ጠጪ ሰካራም ሆኗል። ታዲያ አንዳንዴም ደግፈው ያስገባሉ፣ አንዳንድ ጊዜ ደግሞ ሲጠፋባቸው ፍለጋ ይወጣሉ። አሁን ተስፋ አልቆረጡት በየቱቦውና በየፀጉር ቤቱ ወደ መጠጡ ቤትም አሲር አይታችኋል ያሲር የሚባል በማለት ፍለጋቸው ላይ ቀጥለዋል። ቱቦ ሳይቀራችሁ ውስጥ ገብተህ እንደሆነ በማለት ራስ ሬት ነህ በማለትም እየፈለጉት ነበረ። ታዲያ አሁን የቀረኝ እስር ቤት ብቻ ነው፣ ሌብነቱን ደግሞ ትቷል፣ በምን ምክንያት ይገባል? እንግዲህ ለፖሊስ ላመልክታ በማለት ጉዛቸውን ሲቀጥሉ ከአንድ ጥጋት አረቄውን ሲጠጣ ያገኙታል። አሴር ሲሉትም ፋዘርዬ ከየት ተከሰቱ በማለት ይጣራ። ታዲያ ይህን ካቲካለህን ዝም ብለህ ትጠጣለህ አይደል? ጭራሽ ይዘህ ተቀምጠሃል በማለት ቁጣቸውን ሲሰነዝሩ እርሶማ ከተቆጡ ልጣለው በቃ በማለትም አሲር ለመወርወር ይሞክርና ግን ደግሞ ይህን የመሰለው እስኪ እንዴት ወረውረዋለሁ ይላል። በላሁን ተነስ ሲሉትም ተጠጣሉ እርሱም ይብሎ ይጋብዛቸዋል። አንተ ለምትጠጣው እኔ ያስጠልቶኛል፣ በልተነስ ወደ ቤት እንሄድ በማለት ታዲያ እኔ የትም አልሄድም ሲላቸው አንተኑ ስፈልግ ቆይቼ በየመጠጥ ቤት አላገኝ ስልህ በየቱቦ ስርቻ ምን ቀረኝ ሲሉትም እኔ እኮ አልሰከርኩም እንዴት ቱቦ ስተኛለሁ ይላል። ታዲያ እሳቸውን በመገረም አሁን ተነስና ወደ ቤት። ታዲያ እርሶን ካሉኝ ብሎ ብድግ ሲል ደጋግፈው ወደ ቤት ይዘውት ሄደዋል። ሀናም ከመሸችበት ወደ ክፍል ስገባ ሰላም እየነበረ ሰላም ካለቻት በኋላ ቤተሰቧን ትጠይቃለች። እናቷም ከአያቷ ጋር አንድ ክፍል ውስጥ እንደሆኑ ምናሴና ደግሞ አባቷ ውጭ እንዳልመጡ ትነግራታለች። ታዲያ አንቺ የት አምሽተሽ ነው ብላ ስትጠይቃትም ታዲያ ከአባዬ ጋር ሳወራ ሳላውቀው መሸብኝ በማለትም ትነግራታለች። አባትሽ ደግሞ ማስመሸት ጀምሮ አይደለ ወይስ ይስራ በአባትሽ ቦታ ተተካ ብላም ትጠይቃታለች። አንቺ አትቀልጅብኝ፣ ይልቅስ አልነግርሽ ቅዱስ። ታዲያ ቅዱስን አገኘው ስትላት ቅዱስ ደግሞ ማነው ስትላትም ጽዮንን የሚወዳት ትላታለች። እናም ቴክስት አድርጎልኝ ፈልግሻለሁ ብሎኝ ተወጣው በኋላ ደግሞ አልመጣም ብሎ ቴክስት ጻፈልኝ። ከዛም ወደ ቤት ስመለስ ከኋላ ድንጋይ ተሸክሞ አላገኘው መሰለሽ በማለትም ትነግራታለች። ታዲያ ድንጋዩን ተሸክሞ ተግሬ ስር ወድቆ ተስራ ራቂ ያለኝ ስትላትም ያቺ የተረገመች ናት የላከችው እርግጠኛ ነኝ በማለት ሰላምዬም ትናደደ። የቺ ጽዮን ናት የላከችው ብላም ስትነግራት ጽዮን ለምን ብላ ትላታለች። ምን አውቄ ልጁ ግን ጤነኛ አይመስለኝም በማለት ሀናም ትናገራለች። እሱ እንኳን ጅላንፎ ነው፣ ግን ደግሞ ቆይ ሰራላታለሁ በሀና ድርድር እንደማላውቅ አታቅም ማለት ነው በማለትም ሰላምዬ በጣም ትናደዳለች። እራቱም ታዲያ እየጠበቀቻት እንደሆነ ነግራት ለድንብላልም እንድትነግራት ሄዳ ነበረ ሀንቾ። ወይዘሮ ባዩሽም ለዝሆኗ ደውላ ስራ እንደተገኘ ትነግረዋለች። ስራው ደግሞ ምንድን ነው ብሎም ደግሞ ደውላለሁ ብለህ ለምን ጠፋ ብላም ቁጧን ትሰነዝራለች። ታዲያ እርግብንም ፈልጎ እንዲያገኝላት ስትነግረው የት ብሎ ሲጠይቃት የት እንደሆነች ባውቅማ እኔ ማንቁርቷን ይዛት ነበረ፣ ሌላም ደግሞ ስራ አለ ተጨማሪ አቶ በቃሉን እንዲከታተለው የሆነ ሰውዬ አለ፣ እሱን ትከታተልልኛለህ፣ አድራሻውንና ስልኩን እልክልሃለሁ በማለትም ትነግረዋለች። ታዲያ አቶ በቃሉ እንደዚህ በቀላል እንላቀቅ መስሎሃል በማለት ብዝታለች። ታዲያ አሳልፈህም ልሰጠኝ ትችላለህ፣ እኔ ማን እንደሆንኩ አላወከኝም በማለት እየዛተች ነበር። የሀናም አባት
ከሰል እያያያዙ አልያዝ ብሏቸው እየታገሉ ነበረ። ወዲያውም ደግሞ የአሲር ስልክ ይጮሃል። አሲርን ለመቀስቀስ ይሞክሩታል። ታዲያ ሀንዬ ትሆናለች አንሳው እንጂ ሲሉትም እርሱ ያንሱና ያናግሯት። እኔን ይሄ ስልክ ታውቃለሁኝ ያችን እንጂ ትንሿን ይላሉ። ወደ ላይ አረንጓዴውን ይንኩና ያናግሩ ብለው ስልኩንም አንስተው ሄሎ ሲሉ አቶ ዘሪሁን ነበረ የቸምቹ አጎት። ታዲያ አሲር ስለተኛ ነው እኔ አቶ ነዋሌ ነኝ ሲላቸውም በዛም ታዲያ ሰላምታ ይለዋወጡና ቸምቹን ይጠይቃሉ። ቸምቹም ደህና ነው ስልኩ ተበላሽቶ እንጂ በማለት እሳቸውን ግራ በመጋባት ይናገራሉ። ታዲያ አሲር ሲነሳ ያገናኙታል ፈልጎ በማለትም የሀናም አባት ታዲያ ሲነሳ ያገናኙታል ብለው ከዘጉት በኋላ ከነዚህ ጋር እየዋልኩን የሙሸት ለመደብኝ አቤት ጌታዬ ይቅር በለኝ በማለት ፈጣሪያቸውን እየተማጸኑ ነው። ታዲያ ምን እላለሁኝ ልጁ የት እንዳለ አይታወቅም። አሁን ምንድን ነው የሚደረገው በማለትም ራሳቸውን ይዘው በጭንቀት ውስጥ ይገኛል። ሰላምዬ አርፍዳባቸው ሀናና ምናሴም እየጠበቋት ነበር ቁርስ ሊበሉ። ታዲያ ሆዳችን ጮኸ እኮ የት ቆይተሽ ነው ስትላቸውም ለቤቱ ታላቅ ስለሆንኩኝ መቆየት ችግር የለውም በማለትም ትነግራችኋለች። ታዲያ እኔ ነኝ እኮ ታላቁ እኔ ነኝ አይደል እንዴ ሽኮኮ ብያሳደግኩሽ በማለት ምንሳም ይናገረዋል። ታዲያ እሷም እባክህ ዝም ብለህ ብላ ወደኛ በማለት ምግባቸውን ይቀጥላል። ሀናም እንብላ እንጂ በማለት ስትነግራቸው ለመብላት እየተዘጋጁ ነበር። ታዲያ እማዬና አባታችን የት ሄዱ ሲሉ እማዬም አክስታችን ልንጠይቅ ሄዳለች፣ አያታችንም ከአባዬ ጋር ወጥታለች፣ ያው ከስር ስለተፈታች እንኳን ለቤትሽ አበቃች ልትላት ይሆናላ እንዴ። ሀና ደግሞ በመደንገጥ እንዴት እንደዚህ ይሆናል እማዬን የሆነ ነገር ብታረጋትስ በማለት ሀናም ፍራቿን ትገልጻለች። ታዲያ እማዬ እኛ አሁን ባዩሽን መፍራት ሳይሆን እማዬ ምን ታደርጋታለች ማለት ነው እንጂ ምንም ልታረጋት አትችልም በማለት ሰላምን ትናገራለች። እኛም መፍራት አለብን። ታዲያ እማዬ ሁለተኛ ስህተት አሰራም። አንድ አምላክ ከድታታለች፣ ሁለተኛ ግን ጥንቃቄ ታደርጋለች። እማዬ አንዴ ከጠላችም ጠላች ነው፣ ከወደደችም አንድ ጊዜ ትወዳለች በማለት አሁን ግን የባዩሽ ተራ። ታዲያ እማዬ እኮ አታውቂያትም ማለት ነው ሀንዬ በማለት እማዬ ብዙ ችግር አሳልፋለች። ቤቷን በሰው ወሬ የተነሳ ሸጣ ሌላ ቤት ቀይራ እስተመቀየር ደርሳለች። ታማሚ ልጇን ይዛ ከ16 ዓመት የጠፋችበት ልጅሽንም ለጠንቋይ ገብረሽ ነው እያሉ ሁሉን ነገር ችላ ነው የኖረችው። አሁን ደግሞ መጥፎ ነገር እንደማታረግ እሷ ካሰበችበት ምንም እንደማያቅታት ሰላምና ምንሳም ይናገራሉ። ሀና ግን ያና ይሄ ምን አያያዘው ይላል ስትላቸውም የኔ እናት ምንም ነገር ስታስብ ሁሉንም በችኮላ አታደርገውም። ታዲያ አሁን ደግሞ ተራዋ የሷ ነው። ባዩሽ ምንም ልታረጋት አትችልም በማለት ወይዘሮ ባዩሽም ለእርግብ ጓደኛ ስልክ ትደውልላታለች። ይቻሩ ታዲያ ምን ሆና ነው የምትደውለው ደግሞ ብላ አቤት መቤቱ ትላለች። ጭራሽ መቤት በማለት ባዩሽም ትጮኻለች። ታዲያ በእስር ቤት ሆነን እንደፈልግ ስታሽከረክሪኝ አንቺ እመቤት እኔ ገረድ መስሌ ነበረ አይደለሽም እንዴ በማለትም ወይዘሮ ባዩሽም አንቺ ሊጠግበሻል ብላ ትንጨረጨራለች። እብድነሽ እያልሽ ነው ወይ ስትላትም አቤት ስሙን ሲያበዛዙ አንዴ እብድ አንዴ ደግሞ እመቤት በማለትም ትናገራታለች። ታዲያ ስለ እርግብ እንድናወራ ነው ምን ፈልገሽ ነው ለምን ደወልሽ ስትላት ነበር ሜሮን። ወይዘሮ ባዩሽ እርግብ አልሞተችም። ታዲያ እርግብን የሞተች ሰው ተየት አመጣለሁ ስትላት ነበር እንደዛ ያለቻት። እናም ገድያታለሁ አላልሽኝም ወይ? አሁን ግን የሆነ ነገር ባይ አሳልፌ ለፖሊስ ነው የምሰጠው በማለት ሜሮን ትናገራለች። አታረጊውም በማለት ባዩሽም የዛኔ እኮ እስር ቤት ስለሆንሽ መውጫ ስላጣሽ ነው። አሁን እንኳን እርግብን ብታገኛት አፍነሽ ገንዘብ ነው የምትጠይቂው ስትላት ውስጤን በደንብ አግኝተሽዋል። እኔ እኮ ባዩሽ ነኝ እንዴት አላውቅም በማለት ትናገራለች።
ወይዘሮ ባዩሽ ላይ ታዲያ ጆሮዋ ላይ ተጠረቅምባታለች ስልኩንም። ወይዘሮ ባዩሽ ደግሞ እኔ ባዩሽ ነኝ አታውቂኝም ማለት ነው፣ እንድገልሽ እያስገደሽኝ ነው፣ ደግሞ ወደ እኔ እንድመጭ ነው ማደርግሽ በማለትም ትዝታለች። አሴና የሀና አባትም ቁርስ እየበሉ ነው። ታዲያ ይጣፍጣል ወይስ አይጣፍጥም ብሎ ሲጠይቁትም ታዲያ እጁትን እያወቁ ለምን ይጠይቁኛል? ሰካራም ታዲያ ሰካራም እኮ ያገኘው ነው የሚበላው። እኔ ሰካራማ ፋዘር ይላል። ታዲያ ሰካራማ ሆነ ነው ተኝተህ ዘሪሁን ሲደውል ስልክ ያላነሳኸው? ታዲያ ስልኩንም አንስቶ አናገሩ ማለት ነው ይላል። በቃ ምንም አታውቅም ማለት ነው። ስልኩ እኮ አልሰራ ብሎታል፣ እሱም እየሞከረ ነው ማለት ነው፣ እንደኛ አልሰራ ብሎት ነው ማለት ነው ሲልም አሴ ታዲያስ በጣም ተጨንቋል። ታዲያ ጠፍቷል ብለው ስትነግሩት ምን አለ ሲሉትም እኔ እንደዛ መቻልኩኝ። ታዲያ ስርም የሆነ ነገር ሆኖ እንጂ ይህን ደህና ቢሆን እኔን ይፈልገኝ ነበረ፣ እኔ በሆነ ይህን የጠፋሁት እሱ ከየትም ብሎ ይፈልገኝ ነበር በማለት የሀናም አባት ታዲያ ፈለግ ነው ከየት እናምጣው ከየት እንውለደው በማለት አሁን በኋላ ሲደውል ምንድነው የምንለው? አሁን መፈለግ አለብን ደግሞ በማለትም በጭንቀት ውስጥ ይወጣጠራል። ወይዘሮ ባዩሽም ሜሮናን አግኝታ እያፋጠጠቻት ነበር ስለ እርግብ። ታዲያ በርቀትም ወይዘሮ ሜላት እየተከታተለች ነበረ። ሜሮን ከባዩሽ ጋር ልገናኝም ብላት ውሸቷን ነው እንዲለካ እየተጫወተችብኝ በማለት እያየቻቸው ነበር ከርቅ። ታዲያ እርግብን ውለጅ በማለት እያጨናነቀቻት ነበረ። እውነት እንደው አልገደልሻትም ወይ በማለት ሜሮንም ትጠይቃታለች። እባክሽ ተይ ኑሮዬን ልኑርበት፣ እኔት እንዳለች አላቅም፣ በፊት አንቺ ጋር ሳለች ምን እንደምታረግ ንገሪኝ፣ ብቻ ምንም ነገር አታረግም፣ ከቤት ግን አትወጣም ነበር በማለትም ትነግራት። ወይዘሮ ሜላትም ታዲያ ቆይ እነዚህ ሰዎች ምን እያደረጉ ነው? ሌባ እኮ ሲሰራ ሳይሆን ሲካፈል ነው የሚጣላው፣ ስለዚህ እኔም ቆይ ደርስበታለሁ በማለት በዛቻ ትሄዳለች። የሀና አባትና አሴም ቸምቹን ፍለጋ ይዘዋል። ታዲያ ዞረውም ድክም ስላላቸው ስንዞር የማናጣው ልጅ እንዲሁ ምን ውስጥ ገብቶ ነው ብለው ግን ደግሞ ስለደከማቸው ትንሽ አረፍ አሉ። ፋዘር በቃ እኔ እፈልገዋለሁ፣ እርሶ ወደ ቤት ይሄዱ፣ ቸምቹ እኮ ልጄ ነው፣ አሲር ምን ማለት ነው በማለትም ይናገር። ወይዘሮ ሜላትም ሜሮን ቤት ሄዳ ያየችውና የሰማችው ነገር ካለ ንገሪኝ ስትላት ሜሮንም ምንም አላቅም ትላለች። ታዲያ ቡናም ብታፈይልኝ ደስ ይለኝ ነበር ግን አንቺ እንደዛ አይመስለኝም ትላታለች። ግን ደግሞ የምታውቂው ነገር ካለ በዚህ ስልክ ደውይልኝ ብላ ቁጥሯን ትሰጣታለች። ታዲያ ሜሮን ከዚህ በፊት ያደረገችላት ተባዩሽ ጋር ቤት ልቀቂ ብላት እያሰበችና የተጨነቀ መንገድ ላይ ቁጭ ብላ ስታያት ምን ሆነች ነው ብላ የጠየቀቻት በትዝታ ወደ ኋላ ዞር ብላ እያሰበች ነበር። ታዲያ ምን አይነት ስራ ነው የምትችው ብላም ስጠይቃት ያገኘሁትን እሰራለሁ ትላታለች። በቃ ስራ ፈልግልሻለሁ፣ አይዞሽ፣ ወጣት ደግሞ አይተግዝም፣ ለጊዜዎችን ያጃት ብላ ትንሽ ብር ሰታት ነበረ። ታዲያ ለባዩሽም እንዳትነግሪያት እሷ በሆነ ባልሆነው ትቆጣለች፣ እኔን ክፉ ልታረጉኝ ነው በማለት ትናገረናለች በማለት እሺ በቃ አመሰግናለሁ ብላ ሲለያዩ በሀሳቧ መጣባት። አሴና ፋዘርም እየተሳሳቁ ሲገቡ ሀና ከውስጥ ነበር። ታዲያ ሴም ሲያያት በድንጋጤ ፍጥጥ ብሎ ይቀራል። ሀናም አሴን እያየች በዛው ተፋጠው ሲቀሩ ምን ሆናችኋል ወይ ብለው የሀናም አባት ይጮሃሉ። ወዲያውም አሲር ምን ሆነህ ነው ሲሉት ምንም ፋዘር ብሎ ቁጭ ይላል። ሀናስ አንቺ ደግሞ ምንድነው እነዚህ ልጆች የሆኑት ተረጋጉ እንጂ በማለትም ይናገር። ታዲያ ዛሬ ደግሞ ሰላም አትኝም ወይ ልጅ ሀና ሲሏት ሰላም አላልኩም እንዴ አባዬ፣ አሲርንስ ሲሏት ሰላም ልበለው እንዴ በማለት ግራ በመጋባት ላይ ነበረች። ታዲያ ምንድነው ዛሬ ሁኔታው በማለትም እሳቸውም ይደነግጣሉ። ሰላምም በንዴት ጽዮን ትናገራታለች። ታዲያ ስለ ሀና ምን አገባሽ ስትላት ሀና እህቴ ናት፣ ቤታችን ለዘላለም የናፈቃት እህቴ፣ አሁን የቤታችን ድምቀት ናት፣ እሷ እንድትናገሪብኝ አልፈልግም በማለት እሷን ነካለሁ ብለሽ እኔ ነኝ ማጠፋሽ በማለት ዝታባት ትሄዳለች። ታዲያ ጽዮንም እህቴ ናት ያለችው ተመቸኛ በማለትም ትናገራለች። ሜሮንም ለብቻዋ ተግዛ አሁን ምንድነው ማደርገው እያለች በጭንቀቱ አሁን ምንድነው ማረግ ያለብኝ? ወይዘሮ ባዩሽን ባግዛት ሜላት ታስይዘኛለች፣ ወይዘሮ ሜላትን ባግዛት ባዩሽ ትገለኛለች በማለትም በጭንቀት ውስጥ
ታዲያ ጠቀም ያለ ገንዘብ አግኝተሽ ስለሜላት ነግረሻት ተባዩሽ ገንዘብ ማግኘት አለብሽ በማለት ለራሷ ትነጋገራለች። ወዲያውንም ስልክ ደውላ የሚጠቅማት መረጃ እንዳገኘችና ብርም እንደምትፈልግ ስትነግራት ወይዘሮ ባዩሽ ምንድነው መረጃው ስትላት መጀመሪያ ብሩን ከሰጠሽኝ በኋላ ብላም ግን ደግሞ እንደባለፈው ስተትሰራለሁ ብለሽ መረጃውን ከነጭራሹን ማታገኙ ትላታለች። ወይዘሮ ባዩሽም ሁለተኛ ስተት ምሰራ መሰለሽ ወይ በማለት ትነግራታለች። ተገናኝተውም እንደሚያወሩ ተነጋግረው ስልኩን ትዘጋለች። ታዲያ ከወይዘሮ ባዩሽ ጠቀም ያለ ብር ካገኘች በኋላ ለመጥፋት ነው ያሰበችው ሜሮን። ሀናም ታዲያ ቁጭ ብላ በሀሳብ ልም ብላ ነበረ ከአሲር ጋር የተነጋገረችው። ለምን ደበቃችሁኝ? እንደምታፈቅረኝ ስጠይቅህ አንተም ጓደኛም ደብቀህኛል ስትለው ምን ብዬ ነው የምነግርሽ ሀኒቾ፣ እኔ እንዳንቺም ወደውና ማከብረው ሰውም አልነበረኝ። ታዲያ በዛን ሰዓት ብነግርሽ እንዴት ታዲያ አሁን ላይ ለምን ነገርከኝ? በማለት እሷም ትቆጣለች። ሲጋራውንም አንስታ ልትጠጣ ስትለ ላንቺ ይሄ አይሆንሽም በማለት ግን ደግሞ ቃሌን እኮ አባዬ ጠብቀሽ ኑሪ ብሎኛል፣ ስለዚህ ቃሌን ለሌላ ሰው ሰጥቻለሁ ስትለው አንቺም ቃልሽን ጠብቀሽ ኑሪ ለእኔ አታስቢ ብሏት ጥሏት ሲሄድ ታዲያ ምን ይሳ ምን ሆነሽ ነው ዛሬ በሀሳብ ጭልጥ ያልሽ ብሎ ሲጠይቃትም አሴን ታውቀዋለህ አይደል? አዎ ጆሮ አይደለም ሲላት አዎ እሱ እንደሚያፈቅረኝ ነገረኝ። ታዲያ ፍቅር እኮ ጥሩ ነው፣ ነገር ግን እኔ እኮ ቀደም ብዬ ሌላ ግንኙነት ውስጥ ገብቻለሁኝ። ምን አይነት ሲላትም ሌላ ሰው እንዳፈቀረች ትነግረዋለች። ግን ደግሞ አሴን እዚህ ሀገር ተመጣው በኋላ ያገኘሁት እሱን ነው፣ ለእኔ ብዙ ነገር እንደሆነልኝም አውቃለሁኝ። ታዲያ ምን ላድርግ ወንድሜ ስትለውም ስሜትሽን አዳምጪ፣ ስሜትሽ ለውለታ ብለሽ ሌላ ነገር ውስጥ አትግቢ፣ ነገሮችን እንዳይበላሹብሽ ስሜትሽን በደንብ አድርጊና አዳምጪ፣ ከዛም በኋላ ትወስኛለሽ በማለት ወንድሜ ባትሆን እኮ ይቆጨኝ ነበር ስትለው ምን ሆን ነበርም ስትለው በተነሺ ራት እንብላ ወሬኛ በማለትም ይዟት ይወጣል። ጽዮንም ቅዱስን አግኝታ እንዴት ለሰላም ትናገራለህ? ታዲያ ለሰላምዬ ብቻ እኮ ነው የነገርኳት ሲላትም እሷ እኮ ቢቢሲ ናት የክፍሉ ተማሪ እንዳለ ሰማ ማለት ነው ሰላም ሰማች ማለት በማለት አንተ ግን ምን አለህስ እኔ ልታፈቅረኝ የምትችለው ገንዘብ አለህ? በትምህርትስ ጎበዝ ነህ ወይስ ምን አለህ? ይሄ ሁሉ እኮ አላፊ ጠፊ ነው ይላታል ቅዱስ። እኔም አፈቅርሽ እያለሁ ወደማያፈቅርሽ ሰው ለምን ትሄጃለሽ? በማለትም ቢመነግራት አንተ ማለት ምንም ነገር ማለት ነህ። ስለዚህ ከኢስራ ጋር አንድ ቀን አድሬ እሱም ወድ ይሻለኛል በማለት ገፍትራው ትሄዳለች። የዛሬው ቪዲዮ እዚህ አብቅቷል። መልካም ቆይታ ይሁንላችሁ። ላይክ ሰብስክራይብ አትርሱኝ እያልኩ ወዳችኋለሁ። በያላችሁበት ሰላም